ሰበር ዜና 4 ኪሎ እየተናጠች ነው። ባለስልጣናት ደንግጠዋል። አብይ ባለስልጣናትን አስወግዳቸዋለሁ እጠርጋቸዋለሁ ባሉ ማግስት በርካታ ባለስልጣናት በቁጥጥር ስር ውለዋል። ባለስልጣናቱ በቢሊዮን ዶላር የሚቆጠር ገንዘብ በመዝረፍ እጅ ከፍንጅ ተይዘዋል። ወይዘሮ ሙፈሪያት ከማል እስካሁን በቁጥጥር ስር አለመዋላቸው ግን ጥርጣሬን ፈጥሯል። ወዲህ ደግሞ በወልቃይት አፋርና ራያ ግንባሮች መድፎች ተጠምደው የጦርነቱን ፊሽካ እየተጠባበቁ እንደሆነ መረጃ ወጥቷል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮመንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። 4 ኪሎ እንደ ወተት እየተናጠ ነው። አብይ ጅራፋቸውን መዥርጠዋል። ሹመኞች ላይ ማዕበልን የሚያስንቅ ዘመቻ ከፍተውባቸዋል። ላለፉት ዓመታት ስልጣናቸውን እስኪያደላድሉ ዝም ያሉት አብይ አሁን ግን በቃ ብለዋል። በቢሊዮን የሚቆጠር ዶላር የዘረፉ በርካታ ባለስልጣናት በቁጥጥር ስር እንዲውሉ አዘዋል። በርካቶቹ በትላንትናው ዕለት በቁጥጥር ስር መዋላቸው ታውቋል። ስም ዝርዝራቸው ተሰራጭቷል። በዝርዝር የምናስደምጣችሁ መረጃችን ነው። በ3 ግንባሮች መጠነ ሰፊ ወታደራዊ ስምሪት ተሰጠ። መድፎች በሁሉም ቀጠና መጠመዳቸው ሲሰማ ህወሓት አሁንም ታንኮቹን እያሰማራ ነው። መከላከያም 8 እዝ ሜካናይዝድ ጦሩን አሰማርቷል። በሌላ በኩል ብልጽግና ወደ መቀሌ ሽማግሌዎችን መላኩ ተሰምቷል። ትሰሙታላችሁ። የባህር ዳር ኤርፖርት በመድፍ ድብደባ እንደተፈጸመበት ተሰማ። አብይ በትላንትናው ዕለት በባህር ዳር እንደነበሩ የሚታወቅ ነው። ይህንን የተመለከተ ዘገባም ይዘናል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በ3 ግንባሮች መጠነ ሰፊ ወታደራዊ ስምሪት ተሰጠ። መድፎች በሁሉም ቀጠና መጠመዳቸው ሲሰማ ህወሓት አሁንም ታንኮቹን እያሰማራ ነው። መከላከያም 8 እዝ ሜካናይዝድ ጦሩን አሰማርቷል። በሌላ በኩል ብልጽግና ወደ መቀሌ ሽማግሌዎች መላኩ ተሰምቷል። በሰሜን ኢትዮጵያ ሊቀሰቀስ ይችላል በሚል እየሰጋ ባለው የጦርነት አደጋ በርካቶችን ጭንቀት ውስጥ መክተቱን ከዚህ በፊት በተካሄደው ጦርነት በርካታ ጉዳትን ያሳለፉ ተጎጂዎች ይገልጻሉ። ከዚህ በፊት የጦርነቱ ምዕራፍ ተጎጂዎቹ እንደሚሉት ሊመጣ የሚችለውም አደጋ ይበልጥ ያሰጋቸዋል። ከሰሞኑ የታየው የጦርነቱ ምልክት ዓለም አቀፉ ማህበረሰብን ጭምር እያሰጋም ሆኗል። ያሳለፍነውን ጦርነት እናውቃለን። አሁን ደግሞ ሲጨመርበት ጦርነቱ ንብረት የሚያወድም ህይወት የሚያጠፋ እንጂ ትርፍ የለውም ይላሉ ነዋሪዎቹ። የኢትዮጵያ መንግስትና ጦር ህዝባዊ ወያኔ ሓርነት ትግራይ ታጣቂዎች ለተጨማሪ ውጊያ የሚያደርጉት ዝግጅት መቀጠሉን የተለያዩ ወገኖች አስታውቀዋል። የአውሮፓ የሰላም ተቋም መገናኛ ዘዴዎችንና ሌሎች ምንጮችን ጠቅሶ እንደዘገበው የመቀሌና የአዲስ አበባ ግንኙነት ይበልጥ እየተበላሸ ነው። ሁለቱ ወገኖች የሚያደርጉት የጦር ኃይል ንቅናቄም ሌላ ጦርነት ሊጫር ይችላል የሚለውን ስጋት አኑሮታል። ሁለቱ ወገኖች ልዩነታቸውን ሰላማዊ፣ ሁሉን አካታችና ገንቢ በሆነ ውይይት እንዲፈቱ ተቋሙ ጠይቋል። የአይን ምስክሮች በበኩላቸው የትግራይ ኃይል የሚባለው የታጣቂዎች ስብስብ በርካታ ተዋጊዎችን ወደ ምዕራብ ትግራይ እያዘመተ ነው። እንደሚሉት የትግራይ ተዋጊዎች ትግራይ ክልልን ከአፋርና ከአማራ ክልሎች ጋር በሚያዋስነው ድንበር አካባቢ ምሽግ እየቆፈሩ መሆኑንም የአይን ምስክሮች አስታውቀዋል። የኢትዮጵያ መከላከያ ጦር በአንጻሩ አማራና አፋር ክልሎች ከፍተኛ የወታደራዊ ንቅናቄ እያደረገ መሆኑን የአይን ምስክሮች ተናግረዋል። ከአፋር ክልል በደረሰን መረጃ መሰረት በክልሉ የዞን 4 የተለያዩ ወረዳዎችና ቀበሌዎች ተጨማሪ ወታደሮች ሰፍረዋል። ነዋሪዎቹ በስም በዘረዘሯቸው ወረዳና ቀበሌዎች ወታደሮችን ከቦታ ቦታ ማንቀሳቀሱንና ተጨማሪ ኃይል ማስፈሩ እስከ ትላንት ማታ ድረስ ቀጥሎ ነበር። ይህ በእንዲህ እንዳለ ብልጽግና ለህወሓት ጋር ለመደራደር ሽማግሌዎችን በሚስጥር መላኩን የሚገልጽ መረጃ ወጥቷል። በአምባሳደር ግርማ ብሩ የሚመራው የኦህዴድ ነባር አመራሮች ወይም ኦልድ ጋርድ ቡድን ብልጽግናን ከህወሓት ጋር ለማስታረቅ ጸረ ብልጽግና እንቅስቃሴውን ለማስቆም ከዲፕሎማቲክ ምንጮች በተገኘ መረጃ መሰረት ሰፊ የሽምግልና ጥረት እያደረገ ይገኛል።
ህወሓት ከብልጽግና ጋር የሚያደርገውን ፍጥጫ ትቶ የሚስማማ ከሆነ ለድርጅቱ በርካታ ማማለያዎችና አማራጮች ማቅረባቸው ታውቋል። ከቀረቡት ዋና ዋና ነጥቦች መካከል የወልቃይትና የራያ አካባቢዎች ከጦርነቱ በፊት ወደ ነበሩበት ሁኔታ በህጉ መሰረት እንዲመለሱና ተፈናቃዮችን መልሶ ለማስፈር የፌዴራል ጸጥታ ኃይል ኃላፊነት እንዲወስድ የሚል ይገኝበታል። በተጨማሪም የህወሓት ህጋዊ የፖለቲካ ፓርቲነት ተመልሶ እውቅና እንዲያገኝና በህወሓት ማዕከላዊ ኮሚቴ የተመረጡ ስራ አስፈጻሚዎች የትግራይ ክልል ጊዜያዊ አስተዳደርን እየመሩ እንዲቀጥሉ የሚሉ ማማለያዎች ቀርበዋል። አክለውም በፌዴራል መንግስት ውስጥ የትግራይ ክልል የሚገባውን የስልጣን ድርሻ በአግባቡ ለህወሓት ለመስጠት የታገደውን የትግራይ ክልል የፌዴራል በጀት ለመልቀቅ የኢኮኖሚያዊ ማገገሚያ ድጎማ ወይም ኢኮኖሚክ ሪሃቢሊቴሽን ፈንድ ለማድረግ እንዲሁም በዲዲአር በኩል የሰራዊት መልሶ ማቋቋም ተግባር እንዲከናወን የማሸማጊያ ሀሳቦች መቅረባቸው ታውቋል። እስካሁን ባለው መረጃ መሰረት ህወሓት በቀረበለት ጥያቄ ላይ የሰጠው ምላሽ የሌለ ሲሆን ቀደም ሲል የአሜሪካ አምባሳደር ወደ መቀሌ ለማድረግ ያሰቡት ጉዞ የተሰረዘው በዶክተር ደብረጽዮን ገብረ ሚካኤል የአምባሳደሩ መምጣት የሚቀይረው ነገር ስለሌለ አስፈላጊ አይደለም በሚል ውድቅ መደረጉ የሚታወስ ነው ተብሏል። ከህወሓት ጋር አብረን ሰርተናል፣ እንተዋወቃለን በሚል ከብልጽግና ጋር ለማሸማገል አምባሳደር ግርማ ብሩ በሚመሩት ኮሚቴ ውስጥ አቶ ኩማ ደመቅሳ፣ አቶ ጁነዲን ሳዶ፣ አቶ ሙክታር ከድር፣ አቶ አባዱላ ገመዳና ሁለት ማንነታቸው ያልተለየ ባለሀብቶች መካተታቸው ታውቋል። በቀጣይ መረጃ መንግስት 7 የክሪፕቶ ከረንሲ መተግበሪያዎችን በሀገር ውስጥ እንዳይሰሩ ሙሉ በሙሉ መታገዳቸውን ዛሬ በይፋ አሳውቋል። መተግበሪያዎቹ ለህገ ወጥ የገንዘብ ዝውውር ሽፋን ይሰጡ እንደነበርም አመልክቷል። ከዚህ ቀደም የተለያዩ የክሪፕቶ ከረንሲ መተግበሪያዎች የኢትዮጵያን ብር ከፒቱፒ መድረክ ላይ ማስወጣታቸው የሚዘነጋ አይደለም። ይህ በእንዲህ እንዳለ በኢትዮጵያ ኤሌክትሪክ ኃይል ወይም ኢኢፒ ተገቢውን መመሪያ በሌለበት ሁኔታ ከ36 የዳታ ማይኒንግ ድርጅቶች ውስጥ ህገወጥ የኃይል ሽያጭ ውል የፈጸሙ 4 ከፍተኛ አመራሮች ላይ እርምጃ መወሰዱን አመልክቷል። በሌላ በኩል በህገወጥ የገንዘብ ዝውውር በሐዋላና በጥቁር ገበያ ተሳታፊ የሆኑ 169 ኢትዮጵያውያንና የውጭ ሀገር ዜጎች በህግ ተጠያቂ እንዲሆኑ መደረጉን አሳውቋል። በተጨማሪም በተደራጀ መንገድ ከንግድ ባንክ ደንበኞች አካውንት ላይ በማጭበርበር ገንዘብ የወሰዱ 36 ግለሰቦች በቁጥጥር ስር ውለው የባንክ ሂሳባቸው እንዲታገድ ተደርጓልም ብሏል። ከዚህ ባለፈ ከቤቲንግና ፊንቴክ ቢዝነሶች ጋር በተገናኘ የደንበኞችን መረጃ በመደበቅ መንግስትን ግብር ያጭበረበሩ፣ ገበያቸውን የሰወሩና ህገወጥ የገንዘብ ዝውውር በፈጸሙ 38 የቤቲንግ ድርጅቶች ላይ እርምጃ ተወስዶ ባለቤቶቻቸው በቁጥጥር ስር መዋላቸውና የእነዚህ ህገወጥ ተቋማት የባንክ ሂሳብ መታገዱን መንግስት አሳውቋል። በቀጣይ መረጃ የባህር ዳር ኤርፖርት በመድፍ ድብደባ እንደተፈጸመበት ተሰማ። አብይ በትላንትናው ዕለት በባህር ዳር እንደነበሩ የሚታወቅ ነው። በአማራ ክልል መዲና ባህር ዳር ከተማ የደጃዝማች በላይ ዘለቀ አየር ማረፊያን ተርሚናል በመረቁበት ወቅት ጠላት ሲሉ የገለጹት ነገር ግን በስም ከመጥቀስ የተቆጠቡት ኃይል ጉዳት ማድረሱን አመልክተዋል። አብይ በስፍራው ባስተላለፉት መልእክት የደጃዝማች በላይ ዘለቀ አየር ማረፊያ ተርሚናልን የሰራ ነው ከጅምሩ አቀደን ሳይሆን በዚያ ግጭት ምክንያት ጠላት ያኛውን ቀድሞን የነበረን አሮጌውን ተርሚናል ሲመታብን በዚያ ከምናዝን ያንን ችክግ ከምንል ወደ ድል ቀይረን ወደ ተሻለ ወደ አማረ ለልጆቻችን የሚሻገር ነገር መገንባት ተችሏል ሲሉ ተደምጠዋል። በግል የማህበራዊ ገጻቸው ባስተላለፉት መልእክት ደግሞ ለኢትዮጵያ ቁልፍ የበረራ በሮች አንዱ ለሆነው ለዚህ አውሮፕላን ማረፊያ ትልቅ ምዕራፍ ነው ሲሉ ጽፈዋል። በዚሁ ጽሑፋቸው ይህ ፕሮጀክት ከዘመናዊ ተርሚናል በላይ ትርጉም አለው ያሉት አብይ ባህር ዳር በቅርብ ጊዜያት ካስተናገደቻቸው ፈተናዎች ማግስት የዚህ ተርሚናል ግንባታ ተጠናቆ አገልግሎት መጀመር የጽናት የማገገምና ቀጣይነት ያለው ኢንቨስትመንት ማረጋገጫ ነው ሲሉ ገልጸውታል። አዲሱ ተርሚናል ሰፊ የአውሮፕላን ማቆሚያዎችን፣ የላቁ መሰረተ ልማቶችን፣ የተስተካከሉ መዳረሻ መንገዶችንና ዘመናዊ መገልገያዎችን ያካተተ ስለመሆኑም አመልክተዋል። ይህ በእንዲህ እንዳለ አንድ ወር ገደማ ከባድ ውጊያ እያስተናገደ በሚገኘው ደጋ ዳሞት የተሰማራው መከላከያ ሰራዊት በፋኖ ቁጥጥር ስር የነበሩ ከተሞችን እያስለቀቀ መሆኑን እየገለጸ ነው።
የፋኖ አመራሮች መሽገውበታል በሚባለው ደጋ ዳሞት ጮቄ ተራራ ላይ ዛሬም ከባድ ትንቅንቅ እንደቀጠለ መሆኑን መከላከያ አሳውቋል። 3 ዓመት ገደማ በፋኖ ቁጥጥር ስር የቆየውን ደጋ ዳሞት አካባቢ ለመቆጣጠር ኦፕሬሽን ያወጀው መከላከያ እጅግ ከባድ ነው በተባለው ውጊያ ዛሬም በድል እየገሰገስኩ ነው ብሏል። ኢትዮጵያ መከላከያ ሰራዊት የ32ኛ ክፍለ ጦር ከባዱን የጮቄ የአየር ጠባይ ሁኔታን አስቸጋሪ መልክዓ ምድራዊ አቀማመጥን በመቋቋም ኦፕሬሽኑን በስኬት በማከናወን ላይ ነኝ ብሏል። በዛሬው ውጊያ የፋኖ መቀመጫ የነበረችውን በደባይ ጥላት ግን ወረዳ የምትገኘውን የደብረ ኢየሱስ ታዳጊ ከተማን መቆጣጠሩን አስታውቋል። በ6ኛ እዝ 602ኛ ኮር የ32ኛ ክፍለ ጦር ወልወል የምድር ድሮን አዛዥ ኮሎኔል ዓለም ሰግድ ተስፋዬ እንደገለጹት የፋኖን ስትራቴጂክ ቦታ ተቆጣጥረናል ብለዋል። ሰራዊቱ አስቸጋሪውን የጮቄ መልክዓ ምድርና የአየር ጠባይ ሁኔታ በመቋቋም ላለፉት 3 ዓመታት የተጠቂ ቡድኑ ስትራቴጂካዊ መሸሸጊያና መንቀሳቀሻ የነበሩ በርካታ አካባቢዎችን በቁጥጥር ስር መዋል እንደቻለ ተናግረዋል። እንደ አዛዡ ገለጻ ከሆነ ሰራዊቱ በሰው ኦፕሬሽን ፓትሮልና ሞተር ሳይክሎችን ከፋኖ ማርኳል። ይሁን እንጂ በዛሬው ውጊያ የፋኖ ምሽግ ነበረች የተባለችውን ከተማ ከመቆጣጠር ውጪ እንደስከዚህ ቀደሙ የድምሰሳና የምርኮ ቁጥራዊ መረጃ አልተገለጸም። በቀጣይ ዜና 4 ኪሎ እንደ ወተት እየተናጠ ነው። አብይ ጅራፋቸውን መዥርጠዋል። ሹመኞች ላይ ማዕበልን የሚያስንቅ ዘመቻ ከፍተውባቸዋል። ላለፉት ዓመታት ስልጣናቸውን እስኪያደላድሉ ዝም ያሉት አብይ አሁን ግን በቃ ብለዋል። በቢሊዮን የሚቆጠር ዶላር የዘረፉ በርካታ ባለስልጣናት በቁጥጥር ስር እንዲውሉ አዘዋል። በርካቶቹ በትላንትናው ዕለት በቁጥጥር ስር መዋላቸው ታውቋል። ስም ዝርዝራቸው ተሰራጭቷል። በኢትዮጵያ ተግባራዊ እየተደረገ ያለውን ሰፊ የማክሮ ኢኮኖሚ ማሻሻያ ለማደናቀፍ በሚንቀሳቀሱና የሀገር ሀብት በሚበዘብሩ አካላት ላይ መንግስት የማያዳግም እርምጃ እየወሰደ መሆኑን አሳውቋል። የኢፌዴሪ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ እናታለም መለሰ ትላንት በሰጡት ጋዜጣዊ መግለጫ የህገወጥነት ችግር በአንድ ወገን ብቻ የሚፈጸም ሳይሆን በርካታ የህብረተሰብ ክፍሎችን የሚያጠቃልል መሆኑን ገልጸው ከውስጥም ከውጭም ያሉ በርካታ ኃይሎች በተደራጀ መንገድ ሲንቀሳቀሱ ነበር። በንግዱ ማህበረሰብ፣ በልማት ድርጅቶች፣ በመንግስት መዋቅር፣ በግለሰቦችና በተገልጋዮች ጭምር በተደራጀ መንገድ በስፋት የሚታይ ነው። እነዚህ አካላት ሀገር በቀል የኢኮኖሚ ማሻሻያውን ከቁጥጥር ውጪ ለማድረግ በፋይናንስና በንግድ ስርዓቱ ውስጥ ሰርገው በመግባት ከፍተኛ የኢኮኖሚ አሻጥር ሲፈጽሙ ቆይተዋል ያሉት ወይዘሮ እናታለም ድርጊቱ ሀገሪቱ የውጭ ምንዛሬ እንድታጣ፣ የዋጋ ንረትና ኮንትሮባንድ እንዲባባስ እንዲሁም በፍጆታ እቃዎች ላይ ሰው ሰራሽ እጥረት እንዲፈጠር ማድረጉን አስታውቀዋል። ይህንን የተደራጀ አሻጥር ለመግታት መንግስትና የሚመለከታቸው የህግ አካላት ባከናወኑት ሰፊ ኦፕሬሽን አሻጥሮን ማክሸፍ መቻሉ ተገልጿል። በሌላ በኩል በመንግስት አገልግሎት ሰጪና አስተዳደር አካላት እንዲሁም የህዝብ ተቋማት ውስጥ የተሰገሰጉ ሌቦችን በማጽዳት ረገድ መንግስት ቁርጠኛ እርምጃ እየወሰደ እንደሚገኝ ያስታወቁት ወይዘሮ እናታለም በህዝብ ሀብት ላይ ከፍተኛ ምዝበራ የፈጸሙና ተቋማዊ አሻጥር በሰሩ አመራሮችና ሌሎችም የጥቅም ትስስሮችና ድርጅቶች ላይ የማያዳግም እርምጃ መውሰዱንም አስታውቋል። በተለይም በሚከተሉት ቁልፍ ዘርፎች ላይ በተፈጸሙ ወንጀሎች ሰፊ ማጣራት ተደርጎ ተጠያቂነት ሰፍኗል ሲሉ ገልጸዋል። በመንግስት አገልግሎት ሰጪና አስተዳደር አካላት እንዲሁም ልዩ ልዩ የልማት ዘርፎች ውስጥ የተፈጸሙ ዋና ዋና የሙስናና አሻጥር ወንጀሎችን ለማረም በተወሰዱት ሰፊ ኦፕሬሽኖችና ህግ የማስከበር እርምጃዎች ተጨባጭ ውጤቶች ተመዝግበዋል። ከማክሮ ኢኮኖሚ ማሻሻያ ጋር በተያያዘ ማሻሻያውን ለማደናቀፍ በማሰብ መሰረታዊ የፍጆታ ምርቶችን በማከማቸት እጥረት እንዲፈጠርና ዋጋ እንዲንር ሲያደርጉ የነበሩ 13 አቅራቢ ድርጅቶች ባለቤቶች ላይ ማስጠንቀቂያም ተሰጥቷል። ህገወጥ ተግባር ሲፈጽሙ በነበሩ ከ7000 በላይ የንግድ ድርጅቶችና መጋዘኖች ላይ የማሸግ እርምጃ ተወስዷል። በፋይናንስ ተቋማትና የገንዘብ ዝውውር፣ በህገወጥ የገንዘብ ዝውውር፣ በሐዋላና በጥቁር ገበያ ተሳታፊ የሆኑ 169 ኢትዮጵያውያንና የውጭ ሀገር ዜጎች በህግ ተጠያቂ እንዲሆኑ ተደርጓል። በተደራጀ መንገድ ከንግድ ባንክ ደንበኞች አካውንት ላይ በማጭበርበር
ገንዘብ የወሰዱ 36 ግለሰቦች በቁጥጥር ስር ውለው የባንክ ሂሳባቸው እንዲታገድ ተደርገዋል። ለህገወጥ ዝውውር ሽፋን ይሰጡ የነበሩ 7 የክሪፕቶ ከረንሲ መተግበሪያዎች በሀገር ውስጥ እንዳይሰሩ ሙሉ በሙሉ ታግደዋል። ምርት ልከው የውጭ ምንዛሬ ተመላሽ ያላደረጉ 29 ላኪ የንግድ ድርጅቶችና ግለሰቦች ላይ የህግ ተጠያቂነት ሰፍኗል። በቤቲንግና ፊንቴክ ቢዝነሶች የደንበኞችን መረጃ በመደበቅ መንግስትን ግብር ያጭበረበሩ፣ ገበያቸውን የሰወሩና ህገወጥ የገንዘብ ዝውውር በፈጸሙ 38 የቤቲንግ ድርጅቶች ላይ እርምጃ ተወስዶባቸው ባለቤቶቻቸው በቁጥጥር ስር ውለዋል። እነዚህ ህገወጥ ተቋማት የባንክ ሂሳብም ታግዷል። በማዕድን ዘርፍ ህገወጥ ዝውውር የወርቅ ምርትን ከገበያ ውጪ በኮንትሮባንድ በማስወጣት ወንጀል የተሳተፉ የመንግስት ኃላፊዎችን፣ የጸጥታ መዋቅር አመራሮችን፣ አምራቾችንና የውጭ ዜጎችን ጨምሮ 183 ግለሰቦች በህግ ተጠያቂ ተደርገዋል። በወንጀል የተሳተፉ የውጭ ሀገር ዜጎች ከሀገር እንዲወጡ ተደርገዋል። ህገወጥ ወርቅ፣ የወርቅ ሚዛንና ማቅለጫ፣ የተለያዩ የውጭ ሀገራት ገንዘቦች እንዲሁም የጦር መሳሪያዎች በቁጥጥር ስር ውለዋል። ከነዳጅ አቅርቦትና ሎጂስቲክ አንጻር በህገወጥ መንገድ የሽፋን ደብዳቤዎችን በማዘጋጀት ነዳጅ በመደበቅና አየር በአየር በመሸጥ ወንጀል የተሳተፉ 38 የመንግስት አመራሮች በህግ ተጠያቂ እንዲሆኑ ተደርጓል። በተጨማሪም በሀገር አቀፍ ደረጃ በህገወጥ የነዳጅ ንግድ ላይ የተሰማሩ ከ660 በላይ ግለሰቦች፣ ማደያዎችና አቅራቢ ኩባንያዎች ላይ የህግ እርምጃ ተወስዷል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።